ይቅርታ አላረኩለትም። አሁን በቃ ልጅቷ መታ በውስጥ ስታወራኝ ቪዲዮ ይዞብኛል እባክሽ ተባበሪ ስትለኝ እኔ ከሱ ለማጣራት ስለፈለግ ብሎኩን አነሳውና ብሬን ስጠኝ ወይ ሚዲያ ላይ አወጣለሁ ስለው ኮንታክት ከጣራ አታልፍም ምንም አታመጭም ያንቺ ሚዲያ ምናምን አለኝና ብዙ ስለ ማለት ከኮርኒስ አታልፍም። ጥሩ ተራስ ነው እንጂ ወታደሮች እንደዚህ ከታው እኛ እዚህ እየሰራን እኛ ሀገር አንዳንዴ ሀገራችን ገብተን መኖር አንፈልግም ወይ እስከምል ድረስ ነው ያ ነገሩ የሚያስብለኝ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ ደግሞ እኛን በስደት ያለነውን በአረብ ሀገር ያለነው ለእኛ ጠቃሚና ማድረግ የሌለብንና ማድረግ ነው። ይሄ ሰው እኮ አይሆንሽም። ይሄው ከስንት ሴት ጋር ነው እየተከሰከሰ ያለው። ጭራሽ ኤስን ተነቅፎ ደረቱ ላይ ሰሚራ፣ ሳራ፣ ሰላም የሚባሉ ሴቶችን ሁሉ ላንቺ የተነቀስኩት እያለ በኤስ የሚጀምሩ ሴቶችን ሁሉ ጨረሳቸው። ኤስን ተነቀቱ ላይ እንዴ 240 ሺህ ብር አይጸጽትሽም እና 200 ሺህ ብር 250 ሺህ ብር ነው 200 ሺህ ብር 250 ሺህ ብር ሰጥቼው ከዛ እንትን አለኝ። ግን ብዙ ሰው ያወራል እያለች ነው። አንድ ነገር የምነግራችሁ ነገር እህቶቼ ማለት ነው እኛ አረብ ሀገር የመጣ ነው ተለውጠን ሰርተን በሀገራችን ላይ አግብተን ማንኛውም እንደሚኖረው ሰው እንድንኖር ነው የተሰደድነው ማለት ነው። ግን አረብ ሀገር ቁጭ ብለን በእርግጥ አረብ ሀገር ስትኖሩ ከጎናችሁ አይዟችሁ የሚላችሁ ሰው ያስፈልጋል። በቃ የሆነ አይዟችሁ ራሱ ተስፋ ነው በነገራችን ላይ። ግን አሁን ላይ የለም እንደዛ አይነት የለም። በቃ ሞኩልሽ፣ ተፈለጥኩልሽ፣ ከአንቺ ውጪ ወደ ውጪ እያሉ ብራችን በቃ አሁን እስኪ እንዲሁ እንዲህ እኔ ፌስቡክ ላይ ባሳያችሁ የት ነው የምትኖሪው? ስራ አለሽ ወይ ሰራተኛ ነሽ ተማሪ ነሽ ነው የሚሉ። ተማሪ ነኝ ገና እኔ ከቤተሰብ ጋር ነው የምኖር ካላችሁ እኮ ዛሬ የጻፈውን ነገ አይጽፉም። እኔ ልንገራችሁ ከፈለጋችሁ አሳያችኋለሁ። እኔ ሲጀመር በነገራችን ላይ በፊት ድሮ ፌስቡክ አዲስ እንደነበረ ነው እንጂ አሁን እኔ ዝም ብዬ ከስንት አንዴ በወር አንዴ ገብቼ ወይ በ15 ቀን አንዴ ገባ እንደሆነ አልገባም። እናንተ ያላችሁበትን ብቻ ይወቁ በቃ ካወቁ ካንቺ ውጪ ካንቺ እንደዚህ ካንቺ ምናምን በቃ ብዙ ነገር የሚቀባጣጥሩ ማለት ነው። ጀመረ እኔ እንትን አለንም አታውራለን ማውሩ ግን ከብራችሁ ጋር የተያያዘ ነገር ምንም ነገር አታርጉ። ከገንዘብ ጋር የተያያዘ ነገር ምንም ነገር አታርጉ። እውነቴን ነው የምነግራችሁ። እንዴ እኛ እዚህ ጋር ለፍተን ነው እኮ አሁን ለፍተን እሱ ከወደደ አብራችሁ ለፍታችሁ አሁን ጊዜው ስለተቀየረ ድሮ ወንድ ልጅ ነው ሴት ልጅ ማኖር የሚችለው። አሁን ጊዜው ተገላቢጦሽ ሆኖ እኛ ሰርተን እነሱ እዛ ቁጭ ብለው ሊኖር ያም ሆኖ ግን ቅድሚያ ገንዘባችሁን እየላካችሁ አትበሉ። እውነቴን ነው የምነግራችሁ። እንደ ቤተሰብ ይበላ ይሻላል ወንድ ከሚበላው ማለት ነው። ነገ ስወርቅ የማያነሳኝ ወይ የሆነ ነገር እንትን ሲል ጥሎኝ የሚሄድ ወንድ የማይሆነ ወንድ ከሚበላው 10 እጅ ቤተሰቦቼ ቢበሉት ይሻለኛል። ለምን ነገ ተወርቅ ምንም ጥሎ አይጥለኝም ቤተሰቦቼ ማለት ነው። ጥለው ምንም በተለይ እናትና አባት ጥሎ አይጥላችሁ ምን ጊዜም ማለት ነው። ማለት ይሄ ጣቴን ገማኝ ብዬ በቆርጦ አይቆረጥም። እናትና አባትም እንደዛ ናቸው ነው የምለው። ቢበሉትም ምንም ማለት አይደለም። እነሱ 9 ወር አርግዘው መከራቸውን አይተው ያሳደጉን እነሱ ናቸው። ምን ልላችሁ ነው? ለወንድ ብራችሁን አትስጡ። ሌላ ሲቀጥል ደግሞ የምነግራችሁ ነገር ማለት ነው እናንተ እዚህ ሆናችሁ ጓደኛ ይዛችሁ ወይ ፍቅረኛ ወይ እጮኛ ምናምን ዝም ብለዋላ ቤተሰብ የሚያውቅ ቤተሰብ አውቆት ልጅህን ለልጅ ተባብላችሁ እጮኛ ምናምን ነው የሚባለው በእኛ ሀገር ማለት ካለ እናንተ እዚህ እየሰራችሁ እዛ ቁጭ ብሎ የጋራ እናርግ ካላችሁ ቤትም ስሩ ምንም ስሩ የጋራ እንዳታረጉ። ብትሞቱ አሁን ላይ የለም የጋራ ነው ብሎ ነው ተካፍሎሽ የሚሄደው። ምንም በቃ ከተጋባችሁ በኋላ የራሱ የሆነ ነገር አብራችሁ ለፍታችሁ ጥራችሁ ግራችሁ እሱም ጥሮ ግሩ እዚህ እንደለፋሻት እሱም ጥሮ ግሩ የዛን ጊዜ የጋራ ታረጊያለሽ። ካለበለዛ ግን አንዳንድ ሰዎች እኮ ገና ያችን የጋራ ትንሽ ነገር ስለሰሩ
ተካፍለው ለመሄድ ብቻ ወደድኩሽ አበርኩሽ የሚሉ አሉ። እኔ ብዙ ሰው ነው የማውቀው፣ ብዙ ሰው ማለት ነው። ስለዚህ የምትለፉበትን እናንተ መከራችሁን 24 ሰዓት እየለፋችሁ ምሳ እንኳን እስኪ እንደው እውነት እንነጋገር ከተባለ ከ150% ወይ ከ110% ነው እንጂ ምሳ ራሱ ስትበሉ ትጠራላችሁ። ምሳ ለመብላት ጊዜ የሌላችሁ ስንቶቻችኋል? እንደዛ ሆናችሁ ግን ይሄ ፍቅር አጉል ፍቅር የለም። አሁን ላይ እውነቱን ስለግራችሁ ፍቅር የለም። አሁን ላይ ምን አላት እሷ ጋር ብገባ ምን እጠቀማለሁ ምን አተርፋለሁ ነው እንጂ ንጹህ ፍቅር ያለው የለም። እውነቱን ስነግራችሁ ማለት ነው። እያየ ነው በሶሻል ሚዲያ የሚራሱ ማለት ነው እያየ ነው። ምን ልላችሁ ነው? እራሳችሁን እኔ አታውሩ አልልም፣ አውሩ፣ ተጫወቱ፣ የሚሆናችሁም ሰው ካለን ትንከላላችሁ። ግን ገንዘባችሁ ጋር የተያያዘ ነገር ልባችሁም እንዳይደማ ገንዘባችሁንም ጠበቅ አድርጋችሁ ይዛችሁ አውሩ፣ አታውሩ አለ። በገንዘብ ዙሪያ ግን ትመጣ ባይ ባይ ብላችሁ አሰላምቱት። በብሎክ አሰናብቱት። ሞኝ እንዳትሆኑ። እንኳን 250 ሺህ ብር እኔ 10 ሺህ ብር አልሰጥም። እንዲህን ያክል ብር ይሰጣል ቢሉ 10 ሺህ ብር ኦኬ፣ 5 ሺህ ብር ልስጥ። 250 ሺህ ብር እንዴ ምን ሆናችሁ ነው? 250 ሺህ ብር እና 250 ሺህ ብር ወደሽ ወቅደሽ የሰጠሽ ከዛ ደግሞ በቃ ከፈጣሪ ያገኛለሁ። አገኘሽው እንዴ? ደህና ነሽ? እንዴት ነው የምታገኙ? ፈጣሪ እኮ ከፈጣሪ የምታገኙት እኮ በቃ የተቸገረ ተራብኩ ተጠማሁ ወይም አሳክሙኝ ብሎ ያሳከማችሁ ሰው የረዳችሁ ሰው ተርቦ ተጠምቶ ለፈጣሪያችሁ በቃ እውነቱን ሀቢባ ተናግረዋለች እዛ ጋር ማለት ነው። የሰጣችሁ ሰው በቃ ከፈጣሪ ያገኘዋለሁ ለሰማይ ቤት ይሆነኛል ብላችሁ የሰጣችሁ ሰው ነው እንጂ እንደዚህ ለጎረም ተሰጣችሁ ከፈጣሪ ያገኘዋለሁ እንደዛ የሚባል ነገር የለም። ገባችሁ? በእርግጥ ከፈጣሪ ያገኘዋለሁ እሱ ለህሌ ነው። እናንተ እዚህ ጋር መከራችሁን አይታችሁ ደም ተፍታችሁ ያገኛችሁትን ብር በነፃ ቁጭ ብሎ ስለበላው ፈጣሪ ይጠይቀዋል። ምክንያቱም ሀቁ አይደለም ላቡ አይደለም። እኛ ላባችን እንዲህ ጠፍ አድርገን ነው የምናመጣ ያን ገንዘብ ማለት ነው፣ ቁጭ ብለን አይደለም። ግን ቢሆንም አለው ከእግዚአብሔር ጋር የምንገናኝበት መንገድ አለው፣ ከዚህም ጋር የምንገናኝበት መንገድ አለው። እንደዛ ይሆናል የምትሉ ሰዎች በጭራሽ። ደግሞ አንዳንድ አላችሁ አረብ ሀገር መከራችሁን አይታችሁ ተቃጥላችሁ የሰራችሁትን ቤት ማለት ነው የሆነ እኮ አለ አይደለ ግማሽ ላይ ትንሽዬ ሲቀራችሁ በመሀከል ታስገቡና ከዛ ስትሄዱ ተጋባን ይወደኛል ያፈቅረኛል ብላችሁ ትገቡና ከዛ የሆነች ጠብ ፈልጎ እሱ የገባው ጠብ ፈልጎ ነገር ፈልጎ ተጣልቶ ቤታችሁን እኩል አድርጎላችሁ ሲሄድ እሱ የፈለገው ቅድሚያም ቤታችሁን ገንዘባችሁን ነው እንጂ እናንተን አልፈለግም። ለምን ብላችሁ ነው? ሰው የጀመረ ሰው መጨረስ ያቅተዋል። የጀመረ ሰው እኮ ይዘገያል እንጂ መጨረስ ያቅተውም። የጀመረ ሰው ማለት ጀምራችሁታል አይደል? እኔ ብዙ ሰው ነው የማውቀው ውሃ ልክ አሰርተው ጭቃ ማምረግ ግርፍ ማድረግ ነው። ያዛ ቦታ ገዝታችሁ ቤት መስራት ቆርቆሮ ሁሉን ነገር ተጨረሳችሁ በኋላ ለምንድን ነው መሀከል ቤት እየገባችሁ እንትናችሁን የጋራ የምታደርጉት? እኔ በዛ አልመክርም። ይቅርታ አድርጉኝ፣ አልደራደርም፣ እንደዚህ አላስገባም። የሰራሁት ራሴ ነኝ፣ ደም ተፍቼ ነው የለፋሁት። ያ የግሌ ነው። እኔን የሚፈልገኝ እኔን የሚወደኝ ሰው ካለ እኔ እና እሱ አብረን ስንሆን የለፋንባት አብረን እሱም እንዲህ አድርጎ ነጭ ላባ ወጥቶ የሰራት ገንዘብ የጋራው ናት። ገባችሁ? እሱም ከኔ ጋር እኔ አሁን እዚህ መከራዬን አይቼ ያመጣኋት ገንዘብ እሱም እንደዚህ ነጭ ላባ አውጥቶ የደከመባት ጉልበቱን ያፈሰሰባት ለእሱም ሲበላው ራሱ ይጣፍጣል። ግን እዛ ቁጭ ብሎ የኔን ገንዘብ የሚበላው ገንዘብ እሱ እንደፈለገው እየተዝናና እንደፈለገው እንትን እያለ እኔ መከራዬን እያየሁ ሰርቼ እንትን ምን በመጣ ምን በሰራ እንደዚህ ነጭ ላብን ይጥፍ ደክም ያመጣኋትን ገንዘብ እሱም አብሮ ሰርቶ ከኔ ጋር ሆኖ የሰራ ነው ገንዘብ አብሮኝ የደከመው ገንዘብ የጋራው ነው። ግን እኔ እዛ አረብ ሀገር ቆይቼ የለፈውባት ገንዘብ በጭራሽ ለምን ብዬ እንዴ ልንገራችሁ። ዛሬ እኛ ገንዘብ ካለን ማለት ነው ወይኔ የማያናግራችሁ ሞቅ ያለ ሰላምታ እንኳን ይባላል ከናባባሉ ካላችሁ ነው። ሞቅ ያለ ሰላምታ እንኳን ደህና አደርሽ ደህና ዋልሽ ያለው ነው። በአሁኑ ሰዓት እንደ ድሮ አይደለም፣ ጊዜው ተቀይሯል። ድሮማ በድሮ ጊዜ
ባል ነበር ለቤቱ ቤት የሚሰራው ሴት ልጅ የቤት እመቤት ነበር። አሁን እንደዛ የሚባል ነገር ቀርቷል። እያወቃችሁ ገና ይሆነናል ገና ወደፊት እንትን ነው እያልን ገንዘባችንን አትበሉ። የምሬ ነው የምላችሁ። አትደራደሩ በገንዘባችሁና ክብራችሁ ማለት ነው። እዛ መከራችሁን አይታችሁ እናንተ ስንት ዓመት ፈግታችሁ እንደገና ትንሽ ሲቀራችሁ የጋራ አርጉ ቆርጦባችሁ ሲሄድ አይቆጫችሁ? እኔ ይቆጨኛል እንዴ! ለምን ብዬ እና ራሳችሁን ጠብቁ። እንደገና ከሰጣችሁ በኋላ ምን ካላችሁ በኋላ ሶሻል ሚዲያ ላይ አውቄ የሰጠሁትን ገንዘብ እኔ ይቅርታ አድርጉልኝ፣ አውቄ የሰጠሁትን ገንዘብ ሶሻል ሚዲያ ላይ መጥቼ ከላይ እንደዚህ አደርገኛለሁ። ለምን የሰጠሁት ገንዘብ ነው? ለምን መጀመሪያ የሰጠሁት? እንደገና እሱ እንደዚህ ያደረገኝ እሱ እንደዚህ ሆነ እሷ እንደዚህ ሆነች። መጀመሪያ ታሞ ተመማቀቅ አስቀድሞ መጠንቀቅ ይባላል። ከናባቡ መጀመሪያ ለምን አትጠነቀቁም እንዴ? አስባችሁታል? አሁን መከላከያ ፎቶውን ስጭኝና እንትን ልበል ስትላት አገሬ ስገባ ልታስመች ነው ወይ መከላከያ? እውነቷን ነው። እናንተ ወዳችሁ ፈቅዳችሁ የሰጣችሁትን ገንዘብ ሀቢባ እናቴ ለልጆቿ ትኑር እንዴ? ምን ሆናችሁ ነው ድፍረታችሁ? እኔ እኮ ድሮስ ኦኬ። እንዲሁም አሁን ልንገራችሁ ማለት ነው። እኔ ድሮ ስልክ በሌለበት ሰዓት በወር አንዴ ከአሰሪዎቻችን ጠይቀን የምንደውለው ያችን ጊዜ የምንጠቀመው ስልክ ስለሌለ ብዙ ገንዘባችሁ እየተበላ የሉም። አሁን ላይ ግን ቴክኖሎጂ እያለ ምኑ እያለ ትጀናጀናላችሁ፣ ትገባላችሁ፣ ትጀናጀናላችሁ፣ ብራችሁን ትበላላችሁ። በቃ 24 ሰዓት ሲጀነጅናል ማለት ነው። በቃ ወይኔ ልቤ ፍስስ ይላል። አረ ወይኔ ከዛ 24 ሰዓት ሲጀነጅን በቃ አለሱ ሰው የለም ብለን በቃ ከአንተ ውጭ ወደ ውጭ ብለን ገንዘባችንን የምንሰጥ ሰው ደህና ናችሁ? ግን ስንት ሰው ነው የሚመክረን እኮ ስንት ሰው ነው እነ ሳራ ብትሉ እነ ሀቢባ ብትሉ አረ የማይመክር እንደው ሶሻል ሚዲያ ላይ እየሰማችሁ ብራችሁን የምትሰጡ ሰዎች እናንተ እንኳን 200 ሺህ ብር ቀርቶ ሌላም ጨምራችሁ ስጡት። ያን ሰዋል 250 ሺህ ብር ምን ሆናችሁ ነው እንዴ? እሱ እዛ እግሩን ሳቅሎ ቁጭ ብሎ እናንተ አታስቡም እንዴ? ለምን ባላገባ አይቀርም? እኔ ደም እየተፋው ለሱ ብር የምሰጠው ምን ሆናለሁ? ወይ ጉድ! አንድ ጎረቤታችን እኮ ነው ልንገራችሁ፣ ግን የሆነ ነገር ብላለች። ኧረ እናንተ ምንም ወኛ አትሆኑ። የስንት ጩኸት ችለን እየሰራን የስንት ነገር ስንት እየተደረግን ችለን እኮ ነው ለመለወጥ አይደል? ለመሻሻል አይደል? ተሻሽለን ራሳችንን ቀይረን ሀገራችንን እንገባለን። ቤተሰቦቻችንን ልንቀይር አይደል? ወንድ ልንቀይረው ነው እንደመጣ ነው። ወዳችሁ ፈቅዳችሁ የምትሰጡ ሰዎች እኔ ልንገራችሁ፣ ልሳሳት እችላለሁ። ሰው ነኝ። ሰው ከስተት ብረከዝገት ብሰጥ 5000 6000 10000 ከዛ የዘለለ አልሰጥም። እኔ ብሰጥ እንኳን ምንም ብወድ ማለት ነው። ግን 200 ሺህ ብር አስባችሁታል? ነቅሌ ነው የሚሄደው። እኔ ወይ ጉዴ ፈላ። እናንተ ሰዎች ታስቆኛላችሁ፣ ግን እንደው ግርም ትሉኛላችሁ። እራሳችሁ በቃ ካላንተ ማንም የለ ብላችሁ ሳታችሁ ወዳችሁ ፈቅዳችሁ ከዛ አልፎ ደግሞ አክላታችሁን አሳይታችሁ ከዛ መታችሁ እንዲኮን እንዲወጣ ወረደ። እንደው ሌላው ቀርቶ እንዲያክላታችሁን ለምንድን ነው እያነሳችሁ ምልኩት? ፈጣሪ ትግስቶች ላይ እነዛ የሚላችሁ ወንድ እንዳትሳሳቱ፣ ባላይ ሆናችሁ ነገር ሁሉ ላይ ማለት ነው። ሶሻል ሚዲያ ላይ ያሉ ወንዶች ማለት ነው ሶሻል ሚዲያ ተጠቃሚ ሆኑ እወድሻለሁ አፈቅርሻለሁ ብሎ ካወራችሁት አንሽና ላኪልኝ የሚል ወንድ ነው ያለው የበዛው ማለት ነው። አንሽና ላኪልኝ። ታዲያ ይሄ ጭንቅላታችን ለማሰቢያ ለማገናዘቢያ አይደል እንዴ ተሰራው? እንዴት አናገናዝብም? እንዴት አናስብም? ለምንድን ነው የተሰራልን? እናንተ አስባችሁታል? ይሄን አንስታችሁ ላኩልኝ ሲል እሱ እኮ እያስፈራራ ይልካለኝ ብሎ ሶሻል ሚዲያ ላይ ለቋለው። ለሀገር መሳቂያ አረግሻለሁ፣ ለዓለም መሳቂያ አረግሻለሁ እያለ መነገጃ ሊያደርግብሽ እኮ ነው። መነገጃ
መነገጃ ሊያደርግብሽ ነው። ይሄን አታውቁም? እያስፈራራ ብር ከእናንተ መቀበል እንደሆነ አታውቁም? ለምን 10 ልንገራችሁ አይደለም ገና በፌስቡክ የተጀናጀንኩት ምን እጮኛ ምን የሚሆን ባሌ ለምን 5 10 አልወልድለትም አልክም እኔ በስልክ በቃ አለቀ ደቀቀ። ያቀኛል አይደለ? እኔነቴን ማንነቴን ያውቃል አይደለ? ከአንድም 2 10 ልጅ ወልጄለታለሁ አይደል? ካወቃችሁ ታዲያ ምንድነው ለዛ እንደዛ የምታደርጉት? ወይኔ ጉዲ ነው። ሱስ አለባችሁ። እኔ በጣም ነው የምታናድዱኝ። የእውነት ነው የምላችሁ፣ በጣም ነው የምታናድዱኝ ከሚገባው በላይ ማለት ነው። ከዛ መታችሁ እንደዚህ ከሆነ ይህን ሰጥተ ነው ይህን አድርገ ነው በዚህ ወጡ በዚህ ወርዶ እንዴ! እናንተ ወዳችሁ ያደርጋችሁትን ነገር ታደኛ ምን እናድርግ? ያው አሁን አዳውጡ የምታደርጉን ነገር በኋላ መጀመሪያ ስለ ብር ሲጠይቃችሁ መጀመሪያ ምን ታደርጋላችሁ መሰላችሁ? ከራሳችሁ ጋር ከህሌናችሁ ጋር ተማከሩ። ይሄ ሰውዬ ብሰጠው ይሄን ብር ያምናል ወይ? ታማኝ ነኝ ወይ? ነገ ተመልሻ አልጸጸትም ወይ? ነገ ተመልሻ አልናደድም ወይ? በቃ ለምን የሰጠሁትን ነገር እንኳን ሶሻል ሚዲያ ላይ ለጓደኛ ራሱ አላወራ። እውነቱን ስነግራችሁ በቃ ስራዬ ነው። ስራዬን አውቄ መቀጣት አለብኝ። በእርግጥ አንዳንዶቹ ሌሎቹ እንዲማሩበት ብላችሁ ይሆናል። አሁን ጊዜ የሚያስተምር የለም። ነገ ተነስቶ የሚሰድብሽ ነው፣ በዛ ነገር የሚሰድባቸው ነው እንጂ የሚያስተምራቸው የለም። ውድ ጓደኞቼ በአረብ ሀገር የምንገኝ ጠንቃቃ ጎበዝ መሆን አለብን። በነገራችን ላይ አሁን ላይ አረብ ሀገር ብቻ አይደለም እየተሸወደ ያለው። እኔ አሁን ሳስበው ካናዳ፣ አውሮፓ፣ አሜሪካ ያሉትም ሴቶች ናቸው እየተሸወዱ ያሉት ማለት ነው። እና ውድ ቤተሰቦቼ በብራችሁ በክብራችሁ አትደራደሩ። በቤተሰቦቻችሁ በሃይማኖታችሁ ከምንም በላይ በሃይማኖት አትደራደሩ። ሁለተኛ በክብራችሁ፣ ሶስተኛ በቤተሰቦቻችሁ፣ አራተኛ በገንዘባችሁ አትደራደሩ። እንዲህ መከራዬን እያየው እየሰራ ታየኝ እኮ ለሱ ብር 250 ሺህ ብር ስልክ 200 ሺህ ብር 250 ሺህ ብር ግን ስንት ጊዜ ሰርች አገኘዋለሁ? 1 አመት 2 አመት ኧረ ያው ይቅርታና ለማንኛውም የዛሬ ይመስለኛል። ቤትም ጀመራችሁ ጅማሩ ቤት ላይ ሞኩልሽ አበርኩልሽ ቀለበት ኒካን ሰር ቢላችሁ ገንዘባችሁ ውስጥ እናንተ በአረብ ሀገር ሙቀት ሲሆን በበረዶ ተቃጥላችሁ በሙቀት ተቃጥላችሁ ገንዘባችሁን የጋራ አታርጉ። በቃ የግላችሁ ነው። ከእሱ ጋር የሚወድሽ ከሆነ የራስሽ አብራችሁ ለፍታችሁ ጥራችሁ ግራችሁ የሰራችሁትን አብሮ እሱም ነጭ ላብ እንደወጣሽ እሱም ነጭ ላብ አውጥቶ ጉልበቱ እንዲህ ብርክርክ እስከሚል አይደለኛ የምንሰራው እሱም ብርክርክ ብሎ የሰራውን ያ የጋራው ነው እና ለፍቷላ። ይሄ ግን እኔ ነጭ ላብ ያወጣሁበት የተገለመኩበት ብዙ ነገር የደረሰብኝ ነው። ይሄ የራሴና የራሴ ብቻ ነው። ገባችሁ? እንዴ አንዳንዶቹ እኮ ስራዬ ብሎ ሞኩልሽ እንዲህ ያልኩልሽ ምናምን ብለው እኮ ለዚህ ብቻ ተከፍለው ለመውጣት ብቻ የሚገቡ ወንዶች አሉ ብላችሁ አታምኑ። ይህን ጥንቃቄ አድርጉ። የምሬን ነው የምላችሁ። እና እወዳችኋለሁ። ተወደዳችሁት ሼር፣ ላይክ፣ ሰብስክራይብ አድርጉ። እወዳችኋለሁ። ሀገራችን ኢትዮጵያ ሰላም ያደርግልን። ዞሮ መግቢያችንን አንድነት፣ ፍቅርን ያድለን እላለሁ። ውድ ቤተሰቦች እወዳችኋለሁ። ባይ ባይ።